ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት እንግዲህ ሁለት ጉዳዮችን የምንመለከት ይሆናል። አንደኛው ሉዊስ ዲያዝን የተመለከተ ሲሆን ሊቨርፑሎች የባየር ሙኒክን ጥያቄ ውድቅ አድርገዋል እየተባለ ይገኛል። ይህን የምንመለከት ይሆናል። እንደዚሁም ደግሞ መሐመድ ቅዱስ ወደ ሊቨርፑል ለመምጣት ፈቃደኛ ነው የሚል አንድ መረጃ ወጥቷል። እነዚህን ሁለት ጉዳዮች በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተስ ሉዊስ ዲያዝ ቢቆይ ይሻላል ቢወጣ ይሻላል የሚለው እንደዚሁም ደግሞ ቢወጣ ማን በትሱ ይተካ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያ የምንመለከተው የመሐመድ ቅዱስን ጉዳይ ይሆናል። እንደሚታወቀው እንግዲህ መሐመድ ቅዱስ ወደ ፕሪሚየር ሊጉ ከመጣ ጀምሮ ዌስትሃም ሲቲን ከተቀላቀለ ጀምሮ እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። ከዚህ በፊትም እንግዲህ ከሊቨርፑል ጋርም ስሙ ተያይዞ ያውቃል። ለዌስትሃም ዩናይትድም እንግዲህ ድንቅ የሚባልን እንቅስቃሴን ሲያደርግ ነበረ። ባለፈው ሲዝን 8 የጎል ኮንትሪቢዩሽን ማድረግ ችሏል። እንደዚሁም ከዛ በፊት በነበረው የ2023-24 የውድድር ዘመንም 17 የጎል ኮንትሪቢዩሽን በማድረግ እንግዲህ ለዌስትሃም ዩናይትድ ድንቅ የሚባል ጊዜውን ማሳለፍም ችሏል። በዛም ጊዜ እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበረ። አሁን ላይ እንግዲህ ማቲያስ ቴሊን የተባለ የኤልኤፍሲ ትራንስፈር ሩም ኤዲተር ቺፍ በትዊተር ገጹ እንደጻፈው ከሆነ በኤክስ ገጹ እንደጻፈው ከሆነ እንግዲህ የመሐመድ ቅዱስ ኤጀንት ሊቨርፑሎችን ቀርቦ አናግሯቸዋል። በመሐመድ ቅዱስ ዙሪያ ነው እያለን የሚገኘው። በዚህ መሰረት ምንድን ነው ያላቸው? ሊቨርፑሎች እንግዲህ ይህንን ተጫዋች ማስፈረም የሚፈልጉ ከሆነ መሐመድ ቅዱስም እንግዲህ ሳምንታዊ ደሞዙን ቀንሶ ወደ ሊቨርፑል ለመግባት ፈቃደኛ ነው እያለን የሚገኘው። እንግዲህ ሊቨርፑሎች ከዚህ በፊት ቅድም እንዳልኳችሁ እንግዲህ እዚህ ተጫዋች ላይ ፍላጎት ነበራቸው። ነገር ግን አሁን ላይ ግን እዚህ ተጫዋች ላይ ፍላጎት አላቸው ማለት ትንሽ ይከብዳል። ምክንያቱም እንግዲህ በዚህ ሰዓት ላይ ሊቨርፑሎች ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘውና ከነዚህ ተጫዋቾች ጋር እንግዲህ ስናወዳድረው ትንሽ ዝቅ ያለ ይመስለኛል በብቃት ደረጃ። በእርግጥ ጥሩ የሚባል ችሎታ እንዳለው ሁላችንም እናውቃለን። በፕሪሚየር ሊጉም እንግዲህ ላለፉት ጥቂት ዓመታት ምን ያህል ጎበዝ ተጫዋች እንደሆነ ሲያስመለክተን ነበር። ነገር ግን ደግሞ አሁን ላይ ግን ሊቨርፑሎች ይህን ተጫዋች ይፈልጉታል ወይ የሚለው ነገር ትልቅ ጥያቄ ነው። ምናልባት አምና ያለፈው ክረምት የዝውውር መስኮት ላይ ይህን ተጫዋች ሊያስፈርሙ የሚችሉበት ቻንስ ነበረ፣ ወይም ደግሞ ከዛ በፊት በነበሩ ጊዜያቶች እንግዲህ ይህን ተጫዋች ለማስፈረም ክፍት ሊሆኑ ይችሉ ነበር። አሁን ላይ ግን ይህን ተጫዋች ያስፈርሙታል ተብሎ አይጠበቅም። በእርግጥ ይህ ተጫዋች እንግዲህ ሊቨርፑል የሚፈልገውን አይነት ብቃት ያለው ነው። በተለይ ደግሞ ፊት ለፊት መስመር ላይ እንግዲህ ሶስቱም ቦታ ላይ መጮት የሚችል ነው። በግራ ክንፍ፣ በቀኝ ክንፍ እንደዚሁም ደግሞ 9 ቁጥር ቦታ ላይ መጮት ይችላልና ሊቨርፑሎች ደግሞ አሁን ላይ እየተመለከቷቸው ያሉት ተጫዋቾች እንግዲህ እንደዚህ አይነት ተጫዋቾች እንዲሆኑላቸው ይፈልጋሉ። በሶስቱም ቦታ ላይ መጮት የሚችሉ የተለያዩ ቦታዎችን ከቨር ማድረግ የሚችሉ ተጫዋቾችን ነው እየተመለከቱ የሚገኙትና ከዛ አንግል ስንመለከቱ ምናልባትም ሊቨርፑሎች ይህን ተጫዋች ሊያስፈርሙ የሚችሉበት ቻንስ ሊኖር ይችላል ልንል እንችላለን። ነገር ግን ደግሞ አሁን ላይ ይህንን ተጫዋች እየተመለከቱትም አይደለም። በዚህ ሰዓትም ደግሞ ይህ ተጫዋች እንግዲህ ወደ ቶተናም ለመግባት እንግዲህ ከጫፍ ደርሷል ነው እየተባለ የሚገኘው። እንደሚታወቀው እንግዲህ በዚህ የክረምት የዝውውር መስኮት ይህን ተጫዋች ለማስፈረም ቼልሲዎችም ቶተናሞችም ፍላጎት ነበራቸው። የቶተናሞች ግን አሁን በደንብ ገፍቶ እየሄደ ነው የሚገኘው እና ምናልባትም እንግዲህ በቀጣይ ሳምንታቶች ውስጥ ሊጠናቀቅ የሚችልበት ቻንስ አለ ነው እየተባለ የሚገኘው። ነገር ግን አሁንም እንግዲህ ሊቨርፑሎች ይህን ተጫዋች ማስፈረም የሚፈልጉ ከሆነ ይህ ተጫዋች ፍቃደኛ እንደሆነ ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች ይህን ተጫዋች ያስፈርሙታል ተብሎ አይጠበቅም። እናንተስ ሊቨርፑሎች ይህን ተጫዋች ያስፈርሙታል ወይ ብላችሁ ታስባላችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው በዋነኝነት የምንመለከተው ደግሞ ሉዊስ ዲያዝን የተመለከተውን ዘገባ ይሆናል። ባለፉት ጥቂት ቀናቶች ውስጥ እንግዲህ በዚህ ተጫዋች ዙሪያ የተለያዩ ዘገባዎችን ይዤላችሁ ስመጣ ነበረ። በሊቨርፑል ባደረጉት ነገር ደስተኛ እንዳልሆነ ይዤላችሁ መጥቼ ነበር። ምክንያቱም እንግዲህ መጀመሪያም ይህንን ተጫዋች ሊሸጡት ተስማምቶ እንደነበር፣ እንደዚሁም ደግሞ ኮንትራቱን ሊያራዝሙለት ተስማምቶ እንደነበር፣ ሁለቱንም ነገር ግን እንዳላደረጉለት ሲናገር ነበርና በዛም እንግዲህ እንደተከፋባቸው ደስተኛም እንዳልሆነ እንግዲህ የተለያዩ መረጃዎች ሲወጡ ነበር። ትናንትናም በሰራሁላችሁ ዘገባ መሰረት ደግሞ ሞንዶ ዲፖርቲቮ እንደዘገበው ከሆነ እንግዲህ ባርሴሎናዎች አሁንም ድረስ ይህንን ተጫዋች ይፈልጉታል እያለ ነበር። በተለይ ደግሞ ኒኮ ዊሊያምስ እንግዲህ አሁንም ድረስ ለባርሴሎና አልፈረመም። አትሌቲክ ቢልባኦም እንግዲህ ይህ ዝውውር እንዳይሳካ ከፍተኛ ፍላጎት አላቸውና ባርሴሎናዎች አሁንም ድረስ እንግዲህ ሉዊስ ዲያዝ ላይ ፍላጎት አላቸው። ከዚህ በፊትም እንግዲህ አልናስሮችም ይህን ተጫዋች ለማስፈረም እንግዲህ እስከ 100 ሚሊዮን ዩሮ ጥያቄ ለማቅረብ ተዘጋጅቷል የሚሉ መረጃዎች ሲወጡ ነበር። በእርግጥ እስካሁን ድረስ ጥያቄውን ባያቀርቡም ማለት ነው እና ትናንትና ሌሊት ላይና ዛሬ ጧት ላይ እንግዲህ አዳዲስ መረጃዎችም ወጥቷል። መጀመሪያ ላይ የወጣው ምንድነው ባየር ሙኒኮች የሉዊስ ዲያዝን ተወካዮች አግኝተው አነጋግሯቸዋል የሚሉ መረጃዎች ወጥቷል። እንደሚታወቀው በዚህ የክረምት የዝውውር መስኮት እንግዲህ ባየር ሙኒኮች የክንፍ ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። በዛ ምክንያት እንግዲህ ከተለያዩ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው ከነ ኒኮ ዊሊያምስ፣ የፒኤስጂ ባርኮላ፣ ከሉዊስ ዲያዝ እንደዚሁም
ከጋክፖ ጋር ስማቸው እየተያዘ ነው የሚገኘው። ኒኮ ዊሊያምስ ቅድም እንዳልኳቸው ወደ ባርሴሎና ለመዘዋወር እንግዲህ ተቃርቧል ነው እየተባለ የሚገኘው። ባርኮላ ደግሞ ፒኤስጂዎች ይህን ተጫዋች መሸጥ እንደማይፈልጉ ነግረዋቸዋል ተብሏል። አሁን ላይ የሚቀረው እንግዲህ ወይ ዲያዝ ነው ወይ ኮዲ ጋክፖ ነው። ኮዲ ጋክፖ እንግዲህ በሊቨርፑል ቤት ይቆያል ተብሎ ነው የሚጠበቀው። እሱን ይሸጡታል ተብሎ አይጠበቅም። የሉዊስ ዲያዝ ጉዳይ ግን እስካሁን ድረስ አልለየለትም። ቅድም እንደነገርኳቸው እንግዲህ ከተለያዩ ክለቦች ጋር ስሙ እየተያዘ ነው የሚገኘው። ከባርሴሎና ጋር፣ ከአልናስር ጋር እንደዚሁም ደግሞ አሁን ላይ እንግዲህ ከባየር ሙኒክ ጋር ስሙ እየተያዘ ነው የሚገኙና ከነዚህ ከጠቀስኩላችሁ 4 ተጫዋቾች ደግሞ ባየር ሙኒኮች እንግዲህ ለማስፈረም ከፍተኛ ቻንስ ያላቸው ሉዊስ ዲያዝ ነው። ምክንያቱም እንግዲህ ሊቨርፑሎች ኮንትራቱን እንደማያድሱለት ነግረውታል። እንደዚሁም ደግሞ ትክክለኛው ሂሳብ ከቀረበም እንግዲህ ሊሸጡት እንደሚችሉ አንዳንድ መረጃዎች ሲወጡ ነበርና አሁን ላይም እንግዲህ ባየር ሙኒኮች ይህን ተጫዋች ለማስፈረም ከኤጀንቶቹ ጋር ንግግር አድርገው ነበር። ይህንንም ጉዳይ እንግዲህ ፋብሪዞ ሮማኖም አረጋግጦታል። እንደዘገበውም ከሆነ እንግዲህ ባየር ሙኒኮች ሉዊስ ዲያዝ ኤጀንቶች ጋር ንግግር አድርገዋል። ነገር ግን ደግሞ ለሊቨርፑል ምንም አይነት ጥያቄ አላቀረቡም ብሎ ነበር ፋብሪዚዮ ሮማኖ። ከዛ በኋላ ግን ይህንን የሚቃረኑ የተለያዩ መረጃዎች ወጥተዋል። አሁን ለምሳሌ ክሪስተን ፋልኬ ይዞት በወጣው መረጃ መሰረት ምንድን ያለው ባየር ሙኒኮች ለሊቨርፑል ጥያቄ አቅርበው ነበረ ብሎናል። እንደዚሁም ደግሞ የስካይ ስፖርት ዘጋቢዋ ላያም ቶማስ ራሱ በተመሳሳይ መልኩ ባየር ሙኒኮች ለሊቨርፑል ጥያቄ አቅርበው ነበረ የሚል መረጃዎች ወጥቷል። ነገር ግን ደግሞ ሊቨርፑሎች ይህንን ጥያቄያቸውንም ውድቅ አድርገዋል ብለዋል። ሌላ ቶማስ ለስካይ ስፖርት እንደዘገበችው ከሆነም እንግዲህ ሊቨርፑሎች ይህንን ተጫዋች እንደማይሸጡት ለማክስ ኤባር ነግረውታል ነው እያለችው የሚገኘው። ይህንን እሷ ብቻ አይደለችም ይህንን ነገር እንግዲህ የዘገበችው፣ ፖል ጆይስም በተመሳሳይ መልኩ ይህንን ነገር ዘግቦታል። ሊቨርፑሎች የባየር ሙኒክን ጥያቄ ውድቅ አድርገውታል። ይህንን ተጫዋች እንግዲህ አይሸጥም ብለዋል የሚል መረጃ ይዞ ወጥቷል። ይህንን ነገር ሲናገሩ እንግዲህ ለመጀመሪያ ጊዜ አይደለም። ልክ ባርሴሎናዎችም ይህን ተጫዋች ለማስፈረም ጥያቄ ሲያቀርቡም እንግዲህ ሊቨርፑሎችም ጥያቄውን ውድቅ አድርገውታል። በእርግጥ የዛኔ የተባለው ምንድነው በባርሴሎናዎች ያቀረቡትና ሊቨርፑሎች የሚፈልጉት እንግዲህ በጣም የተራራቀ ገንዘብ ነው የነበረውና በዛ ምክንያትም ነው ጥያቄውን ውድቅ ያደረጉት ነው እየተባለ የሚገኘው። አሁን ላይ ግን የባየር ሙኒክን ጥያቄ ለምን ውድቅ አደረጉት የሚለው ነገር እንግዲህ እስካሁን ድረስ በይፋ የተነገረ ነገር አይደለም። ነገር ግን ጥያቄያቸውን ውድቅ አድርገዋል ተብሏል። ሊቨርፑል እንግዲህ የሚመጡላቸውንም ጥያቄ ውድቅ እያደረጉ ነው የሚገኙት። እንደዚሁም ደግሞ ኮንትራቱንም አናድስም እያሉ ነው የሚገኙት። እንደሚታወቀው እንግዲህ ሉዊስ ዲያዝ በሊቨርፑል ቤት የሚያቆየው ኮንትራት 2 ዓመት ብቻ ነው የቀረው፣ 2027 ላይ ይጠናቀቃልና ሉዊስ ዲያዝን በተመለከተ እንግዲህ የሊቨርፑል ሀሳባቸው ምን እንደሆነ እስካሁን ድረስ ግልጽ አይደለም እየሆነ የሚገኘው። በእርግጥ አንዳንድ መረጃዎች በወጡት መሰረት ምንድን ነው እያሉ የሚገኙት ምናልባትም የሳውዲ ክለቦችን ጥያቄ እየጠበቁ ይሆናል ነው እየተባለ የሚገኘው። ምክንያቱም እንግዲህ ሳውዲ ሲጠይቁ እንግዲህ ከፍተኛ ገንዘብ ሊጠይቁ የሚችሉበት ቻንስ አለና ከዛ በኋላ እንግዲህ ሁሉንም ነገር በዛ መሰረት ማድረግ ይፈልጋሉ ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ከዚህ በፊትም በወጡት መረጃዎች መሰረት እንግዲህ የሳውዲ ክለቦች እንግዲህ ለብሩኖ ፈርናንዴዝ 100 ሚሊዮን ዩሮ አካባቢ ጥያቄ አቅርበው ነበርና ሊቨርፑሎችም እንግዲህ ሉዊስ ዲያዝ ከብሩኖ ፈርናንዴዝ እኩል ሂሳብ ያስፈልጓል የሚል ሀሳብ አላቸው የሚሉ ሲወጡ ነበርና ምናልባትም አሁንም የሳውዲ ክለቦችን ጥያቄ እየጠበቁ ሊሆን ይችላል። ከዛ በኋላ የሳውዲ ጥያቄያቸውን ተመልክተው እንግዲህ ሌሎች ክለቦችም ከዛ ጋር የሚመሳሰል ገንዘብ ካቀረቡ እሽታቸውን ሊገልጹ የሚችሉበት ቻንስ አለ ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ ሊቨርፑሎች ከዚህ ተጫዋች ቢያንስ 100 ሚሊዮን ዩሮ ወይም ደግሞ 85 ሚሊዮን ፓውንድ ይፈልጋሉ ነው እየተባለ የሚገኘው። ከዚህ በፊትም እንደወጡት መረጃዎች መሰረት እንግዲህ ይህን ተጫዋች የሚሸጡ ከሆነ በዚህ ተጫዋች የሚተካ ሌላ ምርጥ ተጫዋችን ማምጣት መቻል አለባቸው ነው እየተባለ የሚገኙና ለዛም እንግዲህ ደና ገንዘብ ይፈልጋሉ። ለዛም ነው አሁን ላይ እንግዲህ የሚቀርብላቸውን ጥያቄዎች እንዳለ ውድቅ እያደረጉ የሚገኙት እየተባለ ነው የሚገኘው። ምናልባትም እንግዲህ ባየር ሙኒኮች አሁንም በዚህ ተጫዋች ላይ ተስፋ የቆረጡ አይመስለኝም። ምናልባት ቅድም እንዳልኳችሁ አልናስሮች ለዚህ ተጫዋች ጥያቄ ሲያቀርቡ ባየር ሙኒኮችም ተመልሰው መጥተው ከአልናስር ጋር ሊፎካከሩ የሚችሉበት ቻንስ አለ ብዬ ነው የማስበው። የዛኔ እንግዲህ ለሊቨርፑልም በጣም ትልቅ ጥቅም ይሰጧል። ምክንያቱም እንግዲህ አልናስሮች ቅድም እንዳልኳችሁ 100 ሚሊዮን ዩሮ ነው ለዚህ ተጫዋች እያቀረቡ የሚገኙት። በእርግጥ ባየር ሙኒኮች 100 ሚሊዮን ዩሮ ማቅረብ ይከብዳቸዋል ተብሎ አይጠበቅም። ምክንያቱም እንግዲህ ከዚህ በፊትም ሃሪኬንን በ30 ምናምን አመቱ እንግዲህ ሲያስፈረሙት በጣም በውድ ዋጋ ነበረ ከቶተናም ያስፈረሙትና ሉዊስ ዲያዝንም ለማስፈረም እንግዲህ 100 ሚሊዮን ዩሮ ይከብዳቸዋል ተብሎ አይጠበቅምና ምናልባትም ሊቨርፑሎች እንግዲህ ያንን ነገር እየጠበቁ ሊሆን ይችላል። በእርግጥ ቢቆይም ያን ያህል የሚከፋቸው አይመስለኝም። ምክንያቱም ከዚህ በፊትም በተደጋጋሚ እንደተነገረው ከሆነ እንግዲህ በጣም ትንሽ ሳምንታዊ ደሞዝ ነው ያለው። በእርግጥ ጥቅማ ጥቅሞቹ ከፍተኛ ሊሆኑ ይችላል። ነገር ግን ደግሞ ሳምንታዊ ደሞዙ በጣም ጥቂት ናቸውና ያ ነገር እንግዲህ በሊቨርፑል ቤት ቢቆይም የሚጎዳቸው አይደለም የሊቨርፑል ባለስልጣናትን። በተጨማሪም ደግሞ እሱ ቢወጣ ራሱ ሌላ ምርጥ ተጫዋች መምጣት መቻል አለበት። በዚህ ሰዓት እንግዲህ ሊቨርፑሎች ከተለያዩ የክንፍ ተጫዋቾች ጋር ስማቸው እየተያዘ ነው የሚገኘው። ምናልባት ሉዊስ ዲያዝ ወይም ደግሞ ኮዲ ጋክፖ ቢለቅ ተብሎ ማለት ነው። አንደኛው
አንቶኒ ጎርደን ነው፣ እንደዚሁ ማሊክ ፎፋና፣ ሊያዮ ባርኮላም ስማቸው ከሊቨርፑል ጋር እየተያዘ ነው የሚገኙና ምናልባትም ሉዊስ ዲያዝ የሚለቅ ከሆነ ከነዚህ ተጫዋቾች መካከል እንግዲህ አንዱን ሊያመጡ የሚችሉበት ቻንስ አለ። ለዛም ግን ትልቅ ገንዘብ ያስፈልጋቸዋል። በተለይ ደግሞ ለነ አንቶኒ ጎርደን በ60 በ70 ሚሊዮን ፓውንድ ነው ሊያስፈርሙ የሚችሉት። ሊያዮ እስካሁን ድረስ ምን ያህል ገንዘብ ሊያስወጣ እንደሚችል አልታወቀም። ባርኮላም ከዚህ በፊትም ፔሲጂዎች እንደተናገሩት ከሆነ ቢያንስ 100 ይፈልጋሉ እየተባለ ነው የሚገኙና ሉዊስ ዲያዝ የሚለቅ ከሆነ እንግዲህ ይህን ተጫዋች ለማምጣት ከፍተኛ ገንዘብ ያስፈልጋቸዋል። ለዛም ነው ሊቨርፑሎች ከፍተኛ ገንዘብ እየጠየቁ የሚገኙት ነው እየተባለ የሚገኘው። እንግዲህ ከዚህ በኋላ ሊቨርፑሎች እንግዲህ የአልናስርን ጥያቄ ውድቅ ያደርጋሉ የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። አልናስሮች በ100 ሚሊዮን ዩሮ ይመጣሉ ተብሎ ነው የሚጠበቀውና ሊቨርፑሎች ለዚህ ተጫዋች ምን ያህል ይፈልጋሉ የሚለው ነገር እንግዲህ እስካሁን ድረስ ግልጽ አይደለም የሚገኘው። ምናልባት ግን በቀጣይ ሳምንት 2 ሳምንት ውስጥ ግን ሁሉም ነገር ግልጽ ሊሆን የሚችልበት ቻንስ አለ ብዬ ነው የማስበው። እናንተስ ምን ታስባላችሁ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ለዛሬ እዚህ ላይ ያበቃው። ቻው።